መምህርነት ሞዴል መሆን ነው። መምህርነት መሪ መሆን ነው። መምህርነት እውቀት ማጋራት ነው። ስለዚህ መምህር ማለት የሰው አናጺ ማለትም ሰውን የሚገነባ አናጺ ነው ማለት ነው። መስከረም ላይ ልጆችን እንደተቀበልኳቸው እስከ ጥቅምት ድረስ የልጆችን ታሪክ ነው ማጠናው። በህይወትሽ ውስጥ አሪያዎችሽ፣ ሞዴሎችሽ መምህራኖች ናቸው። መለቅለቅ ታውቂያለሽ? መለቅለቅ ወለሉን ነው። ወለሉን። መምህር ስፖርተኛና አርቲስት አያረጅም ይባላል። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ሰንብታችኋል? ይህ ዝክረ የኔታ ሳምንታዊ የፖድካስት ዝግጅታችን ነው። እንግዲህ ዛሬ አንድ ወጣት መምህርት ይዘንላችሁ ቀርበናል። ከሷ ከልምድ ተሞክሮች እየቀሰምን የኔታዎቻችንንም ደግሞ እያመሰገንን አብረናችሁ እንቆያለን። አብራችሁ የምቆየው ሀረግ ብርሃኑ እሰኛለሁኝ። እንግዳችንን እንተዋወቃት። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ ሀረግዬ። በዝክረ የኔታ ፕሮግራምሽ ወይም ፖድካስቲንግ የመጀመሪያ እንግዳሽ አድርገሽ ስለጋበዝሽኝ እጅግ በጣም አመሰግናለሁ። በጣም አመሰግናለሁኝ። እስኪ ማንነትሽንና የስራ ድርሻሽን ለተመልካቾቻችን አጋሪልን። እሺ፣ ቴንኪው። ያው ስሜ ህይወት መሀሪ ይባላለሁኝ። ኬጂ ትምህርት ቤት ላይ ነበር የምሰራው። ረጅም ዓመት ሰርቻለሁኝ፣ ወደ 6 ዓመት። ስለዚህ የኬጂ መምህርት ነኝ። በፊት ደግሞ ኢንጂነሪንግ ነበር የተመረኩት ማለት ነው። ሲደመር ሚስ ኢንጂነር ህይወት መሀሪ እንኳን ደህና መጣሽ በድጋሚ። እንግዲህ ያው የዝክረ የኔታ ፕሮግራማችን እንግዲህ መምህራኖችን እያወደሰ ተማሪዎችን እያነቃቃ ትምህርት ሙያ ላይ ሁሉ ያሉትን አብረን እየሰራን የምንቆይ እንደመሆኑ መጠን እንግዲህ እንደ መምህርነትሽ ይዘንሽ ዛሬ ቀርበናልና አንዳንድ ነገሮችን እየተጨዋወትን ቁም ነገር አዘል መልእክቶችንም ለተመልካቾቻችን እያቀረብን እንቆያለን ማለት ነው። እንግዲህ አንቺ መምህርት ነሽና መምህርነትን እንዴት ትገልጫዋለሽ? መምህርትነት ያው መምህርነት ማለት ጥሬ ቃሉ ያው ከግዕዝ ነው የመጣው፣ አስተማረ ከሚል ቃል ነው የመጣውና በጣም ጥልቅ የሆነ ትርጉም ነው ያለው። መምህርነት ከባድ ነው ለመግለጽ ራሱ ብዬ አስባለሁ፣ ምክንያቱም ድርጊት ስለሆነ ማለት ነው። እና መምህርነት ሞዴል መሆን ነው። መምህርነት መሪ መሆን ነው። መምህርነት እውቀት ማጋራት ነው። መምህርነት መገንባት ነው ብዬ አስባለሁ። ኦልሬዲ ተስፋን እየሰጠ ወደ ነገ ይሄ የሰው ልጅን አእምሮ መገንባት ወይም የሰው ልጅ አእምሮ አናጺ ነው ብዬ ነው ማስበው። እና መምህርነት አርአያ መሆን ነው ስልሽ ሰርቶ ማሳየት፣ ቾክ ብቻ ይዞ ቦርድ ላይ እየጻፉ ማስተማር ብቻ ሳይሆን በስነ ምግባርም እያነጽን ማንነታችንን እኛ ራሳችን መምህር ሆነን ማለት የምንናገረው ካለባበሳችን ጀምሮ እያንዳንዱ ነገር መምህርነት ነው እና ተጠንቅቀን ነው መሆን ያለበት። የእውቀት ምንጩ አይታወቅም አይደለም የሚባል እያንዳንዷ የምንንቀሳቀስባት ቦታ ላይ ራሱ ለሰዎችን ልናስተምር እንችላለን፣ አናውቀውም። አሁን ብዙ ጊዜ ታክሲ ላይ ሰምተሽ ታውቂ ይሆናል። ይህ ማትረሹ ቃል የተናገረ ሰው ትዝ የሚልሽ ሊኖር ይችላል። ድንገት እንደከፋሽ ራሱ የዛ መጽናኛ ነገር ልታገኝ ትችያለሽ። ያ ሰው ላንቺ መምህርሽ ነው ማለት ነው። ስለዚህ መምህርነት እንደዛ ከሆነ ሁሌም እኛ ደግሞ ምን መሆን አለብን? ቁጥቦች መሆን መቻል አለብን። መጥፎ ነገሮችን ርቀን መልካም ነገሮችን ብቻ የምናንጸባርቅ ሰዎች መሆን መቻል አለብን። ስለዚህ ሁሌ ምን መሆን አለበት መምህር ማለት ነው? ጠንቃቃ መሆን አለበት። ከዛ ደግሞ መምህር ምን መሆን አለበት? ተማሪ መሆን አለበት። አስተማሪ ሁሌ መማር አለበት። ለምን? የተማረውን ስለሚያስተምር ማለት ነው። እና በዚህ ልክ ጥልቅ ነገር አለው። እውቀትን ነው የሚያሸጋገረው። አዲስ ነገሮችን፣ አዲስ ቴክኖሎጂን እያሳየ እያስተማረ ራሱን እያቀለጠ ነው ለዛ ትውልድ የሚሰጥ እና ይሄ የትውልዱ ህይወት እያንዳንዱ ነገር ማን ላይ ነው ያለው? መምህር እጅ ላይ ነው፣ መምህር መዳፍ ላይ ነው ያለው ማለት ነው። እና በጣም 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 ጥልቅ የሆነ ትርጉም ነው ያለው። ከባድም ስለሆነ ጥንቃቄ ይፈልጋል። አስበሽዋል? የአንድ ህፃን ህይወት፣ የአንድ ሰው ህይወት እስከዛሬ መጨረሻው የማይታወቅ እጅሽ ላይ መሆን ማለት ማንነቱን ስለምትገነቢ ማለት ነው። ማንነቱ አንቺ እጅ ላይ ነው። ህይወቱ አንቺ እጅ ላይ ነው። ማንረሳቸው መምህሮች ሊኖሩ ይችላሉ። የሆነን ትምህርት ከመምህር ጋር እያይዘን እንወዳለን፣ ከመምህር ጋር እያይዘን እንጠላለን። ስለዚህ ያን ሆንን ማለት ለዛ ሰው ምንድነው? ለህይወቱ መሰረት እየሆንን ነው ማለት ነው። ስለዚህ መልካም መምህሮች ሆነን ከስነ ምግባር ከምንም ለነሱ የምር ሞዴል መሆን አለብን ማለት ነው። አንድ ምሳሌ ቢሰጥሽ ደስ ይለኛል። ደስ ይለኛል። እስኪ መምህር ከምሳሌ ጋር ነው ሁሌም የሚያወራው። ስለዚህ ቀጥል ይለውና የሆነ ስልጠና ላይ ነበረ፣ እዛ ጋር ምሳሌ ሲሰጥ ነውና ሰው መቼም ይሄ መምህር አዲስ አበባ መምህር ናቸው። ሪል ታሪክ ነው እና ምንድነው የተፈጠረው? አንድ ቀን ከውጭ የመጣ በጣም የሚያምር ሰዓት የሆነ ልጅ ይዞ ይመጣል ክላስ ውስጥ ማለት ነው።
ከዛ ያንን የወደደ ደግሞ ሰረቀ። ከዛ ከረፍት መልስ ሲገቡ ያ ሰዓት የለም ሰዓቴ ያለ። ከዛ መምህሩ ደነገጡ። ምንድነው ማድረግ ያሰቡት? ወዲያው መፈተሽ ነው። ግን ለመፈተሽ አይናችሁን ሰሩ አላቸው ማለት ነው። ምክንያቱም የሰረቀው ማን እንደሆነ እሳቸው ማየት አልፈለጉም፣ እርስ በርሳቸውም ደግሞ እንድትያዩ አልፈለጉም ማለት ነው። ስለዚህ አይናችሁን ሰሩ አሉ። አይናቸውን ታሰሩ። የሁሉም ቦርሳ ሲፈተሽ ሰዓቱን መምህሩ አገኙት። መምህሩ ነው እየፈተሹ የነበረው ማለት ነው። መምህሩ አገኙት። ወዲያው አግኝቼዋለሁ አሉ። አይናቸውን ገለጡ። ሰዓቱ ተሰጠው ማለት ነው። ማን እንደሆነ አልታየም። ምንም የታወቀ ነገር የለም። በቃ ብቻ ሰዓቱ ተገኝቷል። ከዛ ተለያዩ። ከሆነ አመት በኋላ ግን ያ ሰዓት የሰረቀ ልጅ መኪና ይዞ እሳቸው መንገድ ሲያቋርጡ ይገናኛሉ እና ይህቡ ምናምን አላስገባቸው፣ ሰላም አላቸው በደንብ ምናምን። ከዛ አውቀውታለሁ እንደዚህ ታሪኩን ነገራቸው። ያኔ ሰዓቱን የሰረኩት እኔ ነበርኩ እና ለህይወቴ ትልቅ ትምህርት ነው ያስተማሩኝ። በዛ መንገድ ሂጄ ቢሆን ኖሮ እኔ አልሆነ ቦታ ነበር መሆነው። የእርስዎ ድርጊት እኔን አስተምሮኛል። በዛ ሰዓት እኔ ሌባ መሆኔ ቢታወቅ ኖሮ ትምህርቱን እራሱ ላልቀጥል እችል ነበር አይነት ብሎ በጣም አመስግኗቸው ተለያዩና እንደዛ አይነት ታሪክ ሰምቻለሁ። ስለዚህ መምህር በዚህ ልክ አርያና ሞዴል መሆን አለበት። የዛን ልጅ ታሪክ ሙሉ በሙሉ ነው የቀየሩት። ግን አንድ ሰው ሌብነትን ለማስቀረት ቤት እኮ እየተደባደቡ ሊሆን ይችላል፣ ተው እያሉ ሊሆን ይችላል፣ ብዙ ነገር እያደረጉ ሊሆን ይችላል፣ አይቀየርም። እሳቸው ግን በአንዲት ድርጊት ብቻ ምን ማለት መቀየር ቻሉ ማለት ነው። ስለዚህ በዚህ በዘዴ ነው የሚያስተምረው መምህር፣ በጥበብ ነው የሚያስተምረው። ስለዚህ ጥበብንም ዘዴንም በዛው እያስተማረ ነው የሚሄደው። እንዳጠቃላይ ህይወትን ምን እያደረገ እየቀረጸ ሸፕ እያደረገ ነው የሚሄደው ማለት ነው። መምህርነት በእኔ ትርጓሜ እንደዚህ ይመስላል። ስለዚህ መምህር ማለት የሰው አናጺ ማለትም ሰውን የሚገነባ አናጺ ነው ማለት ነው። የእቃው ሳይሆን ወይም ደግሞ የምንፈልጋቸውን ግዑዝ ነገሮች ሳይሆን የሰው ልጅ ህይወት እየገነባ የሚሄድ ነው ብለሽ ተገልጫዋለሽ ማለት ነው። እንደነገርኩሽ ይሄ ጋውን ለብሶ እዛች ክላስ ውስጥ ያለው መምህሮች አይደለም እየገለጹ ያለው። ምክንያቱም እያንዳንዱ ሰው ምንድነው አስተማሪ ነው። አሁን አንቺ በህይወትሽ ውስጥ የምታውቂያቸው ንቀቶች ከልምዶች ጀምሮ ከባህል ጀምሮ ከእያንዳንዱ ነገር ጀምሮ መቼ ከማን እንዴት እንደተማርሽ አታስታውሽም በእርግጠኝነት። ግን ያ ነገር ውስጥሽ ላይ ምን ብሏል ሰርጿል። ከልጅነት ጀምረን ምን እያልን ነው እየተማርን ነው የምናድገው። ሰው መምህርነት እሱ ነው እንዳጠቃላይ ማለት ነው። በጣም አመሰግናለሁ። እንግዲህ ወደ ሁለተኛው ጥያቄ ስመጣ መምህርነትን እንዲህ ከገለጽሽው አንቺ ታዲያ ምን አይነት መምህር ነሽ? ራስሽ አስተያየትም ይሰጥሻል እኮ ለምሳሌ ከባልደረቦችሽ ይነገርሻል። አንዳንድ ተማሪዎች ሪያክት ያደርጋሉ። አሁን ኬጂ ላይ ስለሆነ ትልልቆች ቢሆኑ ይነግሩሻል። እንደዚህ አይነት መምህር ነሽ እኮ እንደዚህ ታደርገሻል እንዲህ ይሉሻል። ህጻናቶቹ ደግሞ ፍቅራቸውን የሚገልጹበት መንገድ አለና በዛ ሊሆን ይችላል፣ ከወላጆች ሊሆን ይችላል፣ ከኃላፊዎችሽ ሊሆን ይችላል። የሚሰጡሽ አስተያየቶች አሉ። በዛ የማንነትሽን ታውቂዋለሽ ከስራሽ ላይ ያለሽን ነገር አይደል? ስለዚህ አንቺ ምን አይነት መምህር እንደሆንሽ እስኪ አንቺስ እንዴት ትገምጪዋለሽ? ሌሎችስ ምን አይነት አስተያየት ሰጥተውሻል? እሺ መልካም። ስለራሴ ማውራት በጣም ስለሚከብደኝ ነው የሳኩኝ። ካልሽው አንግል ግን እሺ ልመልስልሽ። ጥሩ መምህር ነኝ ብዬ አስባለሁ። ምክንያቱም በሰራሁባቸው አመቶች ውስጥ የነበረኝ ከወላጆች ጋር ያለ ሪሌሽንሽፕ በጣም ደስ ይላል። ከልጆች ጋር ምንም ጥያቄ የለውም። የምር ነው የምንዋደደው፣ የምር ነው የምንግባባው። ምክንያቱም አዳምጣቸዋለሁ፣ ልጆችን አዳምጣቸዋለሁ፣ እያንዳንዱ ስሜታቸውን እረዳቸዋለሁ። ምንም ይሁን ማለት 3-4 ልጅ መጥቶ ሚስ ቢለኝ እያንዳንዱ በተራ አዳምጬ እመልስለታለሁ እና ስለማዳምጣቸው ከልጆቹ ጋር እንግባባለን። ግን እንዳጠቃላይ ወላጆች ጋር ያለው ሪሌሽንሽፕ በጣም ነው ደስ የሚለው። ምንድነው የማደርገው? ሁሌ መስከረም ላይ ልጆችን እንደተቀበልኳቸው እስከ ጥቅምት ድረስ የልጆችን ታሪክ ነው የማጠናው። ማለት እያንዳንዳቸው ቤት ውስጥ ምን አለ። ለምሳሌ በህይወት የሌለች እናት ልትኖር ትችላለች። ውጪ የሄደች እናት ልትኖር ትችላለች። የተለያዩ ባልና ሚስቶች ሊኖሩ ይችላሉ። ስለዚህ እነዚህ ልጆች ጋር የሚጎል ነገር ይኖራል፣ የሚገል ፍቅር ይኖራል። ኦልሬዲ ታውቂያቸዋለሽ እኮ አንቺን በጣም ይቀርቡሻል። ከአንቺ ያን ነገር ለመሙላት ይፈልጋሉ። ስለዚህ እነዚህ ወላጆች ካጠናው በኋላ ቤት የጎደለባቸውን ፍቅር ለመሙላት እሞክራለሁ። ያ ማለት ለሌሎቹ አዳላለሁ ማለት አይደለም። በምችለው መንገድ ለእነሱ ደግሞ የተለየ ያችኛዋን መሙላት፣ ምግባቸውን መከታተል፣ ምን አይነት ምግብ ነው የታሰረው? ምክንያቱም ሰራተኛ ሊሆን ይችላል ያን ምግብ የሚያስረው። ይሄ ምግብ እንዴት እንደሚታሰር እውቀቱ የሌለው አባት ሊሆን ይችላል። ማለት ከባድ ነው። እሱን ነገር በደንብ ክትትል አድርጌ ያችን ነገር ለመሙላት እሞክራለሁ። ስለዚህ ከወላጆች የሚሰጠኝ አስተያየት በጣም አሪፍ ነበረ፣ በጣም ጥሩ ነው። ከዛን ቀን እኔ ጥሩ መምህር ነኝ ብዬ አስባለሁ። መልካም። ይህንን ካልን እንግዲህ ወደ ልጅነትሽ ልመልስሽና ህይወት መሀሪ ወዴት አካባቢ ነው ውልደቷና እድገቷ? ኦኬ ህይወት መሀሪ የተወለደችው ጎጃም አካባቢ
ምስራቅ ጎጃም ደብረ ማርቆስ አካባቢ ነው ተወልጄ ያደግኩት። ከ1 እስከ 7 ያለውን ገጠር ትምህርት ቤት ላይ ተምሬ ወደ 8 ስዘዋወር ደብረ ማርቆስ መጥቼ ነው ትምህርቴን የተማርኩት። ከዛ ቀጥታ ወደ አዲግራት ዩኒቨርሲቲ ነው የገባው ማለት ነው። ከአዲግራት ዩኒቨርሲቲ በኢንጂነሪንግ ተመርቄ አሁን አዲስ አበባ እየሰራው ነው የሚገኘው። ስለዚህ ጎጃም አካባቢ በደንብ አድርገሽ ሞክረሻል። ሰሜኑን አካለሽ አዲስ አበባ ላይ ደርሰሻል ማለት ነው። ከጠረፍ ጠረፍ ነው የሚባለው። መምህርነት ሙያ ውስጥ እንዴት ተቀላቀልሽ ታዲያ? አዲግራት እንግዲህ ኢንጂነሪንግ ነው የተማርሽው እና ወደ መምህርነት ሙያ መምጣት አይከብድም? ቀጥታ ከኢንጂነሪንግ ወደ መምህርነት መምጣት። አዎ ልክ ነሽ። መምህርነትን በገለጽኩት ልክ እንደሆነ ብረዳም ኖርማሊ ፍላጎቱ አልነበረኝም። ምክንያቱም የሆነ ጤናው ጋር መግባት ነበር የምፈልገው እና መምህርም ኢንጂነርም ሆናል ብለሽ አስበሽ አታውቂም ማለት ነው? አስቤያቸው አላውቅም። ማንም ሰው ይጠይቀኝ እኔ ዶክተር የሚል ነበር ካፌ የሚወጣው። ካልኩሌሽን ላይ ጎበዝ ነኝ። ይሄ ሽምደዳ ነክ ነገሮችን እኮ ብዙ አይደለም፣ ግን እኔ ናቹራል ራሱ የገባሁት ዶክተር ለመሆን ነው እንዳጠቃላይ እና እንደውም የካልኩሌሽን ጉብዝናዬን የሚያዩ ሰዎች አንቺ ለምን ኢንጂነሪንግ አትገቢም ምናምን ሲሉኝ ኧረ እኔ አልፈልግም ነው የምላቸው። አልፈልገውም በቃ ጤና ምክንያት እኮ አይገባኝም። ያመኝ ነበር ሜቢ ከዛ ከተያይዞ ከሆነ አላውቅም። መፍትሄ ለራስ አይ ይሄ ሰዎችን ከማከም ይሆናል አይደል መፍትሄ ለችግር አይደል መፍትሄ መስጠት የምትፈልጊው ሁሌ ከዛ ግን ሊሆን ይችላል አላውቅም። እና 12ኛ ክፍል ላይ ትንሽ አመመኝና ውጤት ለሜዲሲን ወይም እንዳጠቃላይ ሄልዝ ውስጥ የሚያስገባ አልነበረም። ወደ ኢንጂነሪንግ ገባው ማለት ነው። ከዛ ወዲያው አክሴፕት አደረግኩት፣ ተቀበልኩት። ኢንጂነሪንግን በደንብ ወጥሬ ነው ለመማር ሞከርኩኝ። አሪፍም ውጤት ይዤ ነው የወጣሁት። ከዛ ሌክቸር 2 ቦታ ብቻ ላይ ሞከርኩኝ፣ እሱም አልሆነም። ቀጥታ ኢንጂነሪንጉ ላይ ያው የስራ አጥነት የበዛ ስለሆነ ምክንያቱም ኢንጂነሪንግ በጣም ብዙ ተመራቂ ነው ያለው። አንድ ሰው ለሚገባው ፈተና ስቴጂ 1000 ምናምን ተፈታኝ ነው ያለው። ስለዚህ እንደማይሆን ገብቶኛል እና ወዲያው ራሴን አሳመንኩት። ስለዚህ ራሴን አሳመንኩኝና ምንም አይነት ስራ ቢሆን መስራት አለብኝ ብዬ ሳስብ ህፃናት ጋር ያለኝ ሪሌሽን ጥሩ ስለሆነ ለምን ህፃናት ትምህርት ቤት ላይ አልሰራም የሚለው ሀሳብ ነው ወዲያው ይመጣልኝ። ሰኔ ተመርቄ መስከረም ላይ ነው ወደ ኬጂ ትምህርት ቤት ላይ የተመደብኩት ማለት ነው። እና በጣም ነው የወደድኩት። በጣም ልጆቹ ደስ ይላሉ። የመጀመሪያ ቀን ምን እንደተሰማኝ እኔ ነኝ የማውቀው። በጣም ነው ደስ ያለኝ ከምነግርሽ በላይ። ከዛ ኦኬ መቆያ ብዬ እኮ ነው የገባው እንጂ እየወደድኩት መጣሁና ያኛውን እየረሳሁ ይሄኛውን እንትን ማለት ጀመርኩ። በተለያዩ ትምህርቶች እዚህ ጋር በደንብ ፎከስ አድርጌ ወደ ልጆቹ አስተሳሰብ መምጣት ጀመርኩኝ። ደስ ይላሉ በጣም። ስለዚህ መምህርነት አሁን ተጠምቀሽ ቀረሽ ማለት ነው። በቃ በጣም ደስ ይላል። አሁን ላይ ደስተኛ ሆኜ ነው በጣም ከምነግርሽ በላይ። ታውቂያቸዋለሽ መቼም ልጆች ስለነሱ ማውራት ነው። እንዳውም እኮ በተለይ አጸደ ህጻናት ላይ የሚያስተምር ሰው አይወጣም ይባላል። በቃ መውጣት አይችልም። ሁልጊዜ ልጅ ነው የሚሆነው። ሁልጊዜ እያገረሸ እንደ ህፃን ነው የሚሆነው እና ማህበራዊ ህይወቱ ላይ ራሱ በቃ የልጅ ህፃናቱን ካራክተር ይዛ ስለሚሄድ አንዳንዴ ላትግባቢ ሁሉ ትችያለሽ። ገጥሞኛል ነው እንደዛ አይደል? በየመንገዱም ላይ ስራ ላይ ማለት ነው ታክሲ ላይ ይሄን ህፃነቴን አይና አንድ ሰው እያስታውሳለሁ መምህር ነሽ ብሎኛል። አዎ የህፃናት አልኩት እኮ ታስታውቂያለሽ አለ ማለት አክቴ ራሱ እንደዛ ነው። እንዳጠቃላይ ሁሉ ነገራቸው ነው የሚዋድሽ ሁሉ ነገራቸው ማለት ነው። ይቅር ባይነታቸው ማለት እነሱ ጋር እኮ እውነት ነው ያለው አይደል? እያንዳንዱ ነገር እውነት፣ ሳቅሽ እውነት ነው፣ ደስታሽ እውነት ነው፣ ወሬሽ እውነት ነው፣ ይቅር ባይነትሽ እውነት ነው። እቺ እውነት የምትባለዋ ነገር ወይም ደግሞ ይሄ መጽሐፍ ቅዱስ ላይ ያለው በትምህርትን በምን የማታመጪውን ነገር ማግኘት የምትችይው እነሱ ጋር ነው እና ኬጂ ትምህርት ቤት ላይ መስራት የሆነ ገዳማዊ አይነት ስራ ነው የሚሰማኝ እንዳጠቃላይ ማለት ነው። አሪፍ ፊልም አደርገው ነው የምነግርሽ። መልካም እንግዲህ ወደ ቀጣዩ ጥያቄ ሲሄድ ደግሞ አራያ የሆነሽ መምህር በህይወትሽ በርካታ ሰዎች አራያ ሊሆኑሽ ይችላሉ። መንገድ የሚጠርጉልሽ ሰዎች ይኖራሉ። በስራ ሊሆን ይችላል፣ በስራ አጋጣሚ ያገኘሻቸው ሰዎች ሊሆኑ ይችላሉ። እንደዚሁ ደግሞ በልጅነትሽ ያሳደጉሽ ይሆናሉ፣ ቤተሰቡሽ ይሆናሉ፣ ጎረቤት ይሆናል። ነገር ግን የማንረሳው ደግሞ ከትምህርት ቤት ላይፍ ላይ ከትምህርት ቤት ውስጥ የማንረሳው መምህር አንድ አናጣም። ከልጅነት እስከ እውቀት በቃ ማተተኪያቸው መምህራኖች እኮ ይኖራሉ። በእውቀታቸው ሊሆን ይችላል፣ በልጆች አያያዛቸው ሊሆን ይችላል፣ በንግግራቸው ይሆናል፣ ባለባበሳቸው፣ በእውቀታቸው፣ በተለያየ ነገር አርአያ ሊሆኑን የሚችሉ መምህራኖች አሉና በህይወትሽ ተጽዕኖ ፈጥሯል የምትዩ መምህር እስኪ አንድ ሁለቱን ለመጥቀስ ሞክሪ። በርካታ ስለሚሆኑ ማለት ነው። አዎ ሲጀመር ገጠር ብለን የለ ገጠር ስታድጊ ኖርማል በህይወትሽ ውስጥ አርአያዎችሽ ሞዴሎችሽ መምህራኖች ናቸው። የምታያቸው ከተሞች እነሱ ናቸው። በፈረስ እየመጡ ነው የሚያስተምሩ
የሚያስተምሩ በጣም ሩቅ በቃ ታግለው ነው የሚያስተምሩ። እዛው ቤት አላቸው እየለቀለቅንላቸው ነው ቤቱን ማለት ነው። ምንድን ነው የሚለቀለቀው? ጭቃ ቤት ነው እንትን የሚሉት እና ቤቷ አፈር ቤት ይሆናል ከእነሱ ጋር። ከዛ ደግሞ ይሄ ጥቅምት በቆሎ ባቄላ ምናምን እሸት ሲደርስ ደግሞ እያሽ ታመጫለሽ እና አታችመንት አለሽ በጣም እየወሰድሽ ትጠይቂያለሽ። እንደ ቤተሰብ ማለት ነው። እንደ ቤተሰብ ነው የምትሆኙ እዛ ቦታ ላይ እና እኔ የምልሽ በህይወታችን ላይ በስራ ቦታ ሊሆን ይችላል፣ በትምህርት ቤት ሊሆን ይችላል፣ በማህበረሰቦቻችን በቤተሰባችን የተለያዩ የአርአያዎች ይኖሩናል። ነገር ግን ትምህርት ቤት ላይ በመምህር በኩል ከልጅነትሽ ያስተማሩሽ መምህራኖች ይሆናሉ። ሁለተኛ ደረጃ ሊሆን ይችላል፣ በዩኒቨርሲቲም ደረጃ ሊሆን ይችላል። ላንቺ አርአያ የሆነሽን መምህር ብትነግሪኝ ደስ ይለኛል። ደግሞ ውሃ እየጠጣሽ እንጂ። እሺ ልክ ነው። በጥያቄሽ ላይ ሳትረሺ ጥያቄ እንዴት አየሻት? በጣም ነው የወደድኩት። ወደሽዋል? ስለዚህ የኔታነትን እያደነቅን ነው። መልካም ጥያቄ እንዳትረሺ። ልቀጥል። በጣም ደስ የሚል ጥያቄ ነው የጠየቅሽኝ። ለምን ካልሽኝ ኦልሬዲ ገጠር ላይ ስናድግ ሞዴሎቻችን አሪያዎቻችን መምህራን ናቸው። ቅድም ከነገሩሽ ሞዴልነት የተለየ ማለት ነው። ምክንያቱም እዛ አካባቢ ላይ የምናያቸው ከተሜዎቹ እነሱ ናቸው እና እንደነሱ ከተሜ ለመሆን ነው እኛ የምንጥረው። ምክንያቱም እዛ ጋር የምንሰራው ስራ ትንሽ ከበድ ስለሚል ከዛ ህይወት መውጣት ስለምንፈልግ መምህራኖቻችን ሞዴሎቻችን ነው። እና አጠቃላይ እዛ ጋር ያሉ መምህራኖች የገጠሮች ሙሉ ያሳደጉን እዛ ጋር ያስተማሩን ያነጹን እነሱ ምንድናቸው? ሞዴሎቻችን ናቸው። አታችመንትም ነበረን ደግሞ ከምንሽ በላይ ማለት ነው። ምክንያቱም እነሱ በፈረስ መጥተው ከሩቅ ቦታ ነው መጥተው የሚያስተምሩን። ራቅ ይላል ከከተማው የኛ አካባቢ እኛ የተማርንበት ትምህርት ቤት። ከዛ ደግሞ የሚኖሩት ጭቃ ቤት ውስጥ ነው። ከዛ መጥተው መኖሪያ ትኖራቸዋለች። አርብ ይሄዳሉ፣ እሁድ ማታ ይመጣሉ። ስለዚህ ያችን የሚቆዩባት ቤት ግን ምንድነች? የጭቃ ቤት ነች። ስለዚህ እኛ ምን እናደርጋለን? መለቅለቅ ታውቂያለሽ? መለቅለቅ ወለሉን ነው። ኦኬ። ማለትም በምንድን ነው የሚለቀለቀው? በበት ይለቀለቃል። ስለዚህ የሚቀርባቸው መምህራኖች ከክላስ ውስጥ ተራ እየገባን ሊሆን ይችላል። እንደዚህ በቀረቤታ እሱን አጽድተን ለቅልቀን በደንብ አዘጋጅተን እንላለን። እንደዚሁም ደግሞ ጥቅምት አካባቢ ህዳር አካባቢ ላይ ባቄላ፣ በቆሎ እሸት ሲደርስ ደግሞ ቤተሰብ ጠይቀን እያመጣን እንሰጣለን ማለት ነው። እና የአይነት አታችመንት አለ። እነሱ ራሱ በጣም ነው የሚወዱት ይሄንን የሚገርምሽ ነገር ማለት ነው። በጣም ነው የሚደሰቱበት። በቃ የእሸት ወቅት ሲደርስ እንደሚመጣላቸው ያውቃሉ። እናመጣላቸዋለን። የሚገርምሽ አሁን ይሄ እንዲያዳሉ ምናምን ሁሉ ያደርጋቸውም። እኔ መምህርነትን ደግሞ የምወደው ማለት ነው። በቃ ይሄኛው ኖርማል የምትፈጥሪው አታችመንት ነው እንጂ ትምህርት ላይ ኢፌክት አይኖረውም። እና ያን ራሱ አደንቃቸው ነበር በጣም። ከሌ እሸት ያመጣልኛል ከሌ ምናምን ብለው አያዳሉ። ምክንያቱም በቃ ንጹህ የመምህርነት አእምሮ ይዘው ነው የሚመጡት። እና መምህራኖቻችን ሞዴሎቻችን ናቸው። ስፔሲፊክ ሳደርግልሽ ግን 4ኛ ክፍል ላይ አንድ መምህር ነበረ። አካባቢ ሳይንስ ነበር። እስከ 5ኛ ጄኔራል ሆኖ ነበር የምንማረው። ይሄ እንትን ዘር ዝሩ፣ ከዛ ፀሐይ ብርሃን ላይ አድርጉ፣ ከዛ ጥላ ላይ አድርጉ፣ ከዛ ቢጫ ሲሆን ምናምን ብሎ በተግባር አስተማረን እና ያ ትምህርት በደንብ አእምሮ ውስጥ እንዲቀር ነው የተደረገው ማለት ነው። ስለዚህ የተግባር ትምህርት ምን እንደሆነ እንድረዳ አድርጎኛል። ያ መምህር በቃ እንዳረሰው ያደረገ በዛ ድርጊቱ በዛ ተግባሩ ነው ማለት ነው። እና እሱ መምህር በደንብ በቃ አእምሮ ላይ ታንጾ የቀረ መምህር ነው። አረሳውም። ሌላ ስሙን ታስታውሻለሽ? ጠፋብኝ ነገር። የተማሪነት ኳሊቲ አንዱ ይሄ ነው፣ መርሳት። ተማሪ ስንሆን መርሳት ኳሊቲያችን ነው። ስሙን ድርጊቱ ግን አይኔ ጋ ነው ማለት ቢጫ ሲሆኑ ራሱ እንዴት ልዩነቱ በደንብ ነበረ የገባኝ። እና ትምህርቱ አሁን ከተማርኩት ሁሉ በስነ ስርዓት እዛ 1ኛ ደረጃ ላይ ስፔሻሊ እስከ 6ኛ ክፍል ምናምን ባለው አእምሮ ጋር ያለው ትምህርት እሱ ነው ማለት ነው። ስለዚህ የተግባር ትምህርት ምን እንደሆነ በዚሁ ራሱ መረዳት እንችላለን። ስለዚህ እሱ የምር መምህር እንደሆነ የምር በቃ ግልጽ የሆነ ነገር እንደሚያስተምር ጎበዝ ነበር በጣም። እና እሱ የማረሰው መምህር ነው። ሌላ ደግሞ 12ኛ ክፍል ማትስ መምህር፣ እሱን ስሙን አስታውሳለሁ የቅርብ ጊዜም ስለሆነ ደረጀ ይባላል። በጣም ደስ የሚል ነፃነት የሚሰማው መምህር ነበረ። ነፃነቱን አልረሳለትም በጣም ማለት ነው። ክላስ ውስጥ እያስተማረ ማለት ነው ትንሽ ደብሮን ምናምን ካየ ዩኒክ ነው ሰውየው ራሱ። የሚገርመኝ ፓርቱ ብዙ ጊዜ እኛ እንድናስተምር ነው የሚያደርግ። በጣም ነበር እኔ ራሱ በሱ ክፍለ ጊዜ የማስተምር ማለት ነው። ውጡ ብሎ ቁጭ ቢልና እንደ ተማሪ ቁጭ ብሎ ስም ጠሪያችን ነው፣ ስም አይጠራንም። በቃ ይሄ ማጨናነቅ ይሄ በወረቀት ህግ ምናምን አያምንም ማለት ሰው ፈልጎ መማር አለበት ብሎ የሚያምን ሰው ነው። እና ቁጭ ብሎ እኛ ወንበር ላይ እሱ
ያስወጣሻል፣ አንቺ ታስተምሪያለሽ፣ ነፃነት ይሰጥሻል፣ ትንሽ መንገድ ያሳይሽና እንድታስተምሪ ነው የሚያደርግ። ከዛ ያይንና እንደነበረን ሲያቅ ሙዚቃ ክፈቱ ይላል። ስልክ ያላችሁ አውጡ ይልና ሙዚቃ ክፈቱ። ግን አማርኛ ሙዚቃ አይፈቀድም። እየሰማ ነው ደግሞ ወደዛ ፎከስ እንዳናደርግ ማለት ነው። አይፈቀድም ምናምን ይልና እንግሊዝኛ ሙዚቃዎች እንዲከፈቱ ያደርጋል። በቃ ክላስ ቁፍጥ እያለ የሆነ ስራ የተግባር ስራ ነገር ይሰጥሻል፣ ትሰሪያለሽ ማለት ነው። እሱን መምህር አልረሳውም፣ በጣም ዩኒክም ስለሆነ። ሌላው ደግሞ ዩኒቨርሲቲ ስማር ነው ሃይድሮሊክስ መምህራችን ዮናስ ይባላል። እሱ መምህርም እንደዚሁ እሱ ይለያል፣ በባህሪው ነው የማረሰው። እሱም ደግሞ ወጣት ነው፣ በጣም የመቀሌ ልጅ ነው እና ወጣት ነው፣ በጣም የተረጋጋ ነው። ይሄ የምር በባህሪው በስነ ምግባሩ የሚቀርጽሽ አይነት ሰው መምህርነቱ በሁሉ ነገሩ የሆነ መምህር ነው እና ይረዳሻል፣ ያዳምጥሻል። ግቢ ላይ ከባድ ነው፣ ብዙ ኬዞች ነው የሚኖሩሽ። ታምሽ ፈተና ላትፈተኝ ትችያለሽ፣ የተለያዩ ኬዞች አሉ። ግን እሱን ሁሉ አንደርስታንድ ያደርጋል። እንደዚህ እንደሌለው ሲክሪት አንቺ ምናምን ባለበረዳት ውስጥ እሱ ጋር ሰጣ ገባ አትገቢም። እና የሆነ ቀን ሙቀት ሆነ፣ እንትኑ ሰከንድ ሴሚስተር ነበረ እና በጋው ወቅት ላይ ማለት ነው። በጣም ሙቀት ሆነ። አይ እኔ ቀን አላስተምርም አለና የቀኑ ክላስ ወደ 12 ሰዓት አዞረው። ወደ 12 ሰዓት አዞረው። 2 ክላስ ቀላቅሎ ነበር የሚያስተምረው። በጣም ሰፊ ክላስ አለ። እኔ ሴክሽን 4 ነበርኩኝ። ሴክሽን 3 እና ሴክሽን 4 ቀላቅሎ ነበር የሚያስተምረን ማለት ነው። ከዛ ማን እንደሆነ እንዴት እንደሆነ አላውቅም። ዳስተሩን ኖርማል የሚያስተምርበት ኖት ምናምን አውጥቶ ያመጣበት፣ በቃ እቃዎቹን ጠፉበት ማለት ነው። ሰርቀውት ነው በቃ የት እንደጠፋ አይታወቅም። ቾክ የለም፣ ዳስተር የለም፣ ምንም የለም። ፈለገ፣ አጣው። ሁለቱም ሴክሽን ሪፖርት መፈለግ ጀመሩ። የለም፣ በቃ የለም አለ። አቴንዳንስ ያዘና ምንም ሳይናገር ምንም ሳይል ጥሎት ሄደ ማለት ነው። ሳያስተምር ሳይቆጣችሁ ምንም ሳይልም ሄደ። ማነው ምንድነው? የለም፣ ምንም ያወራው ነገር የለም። አቴንዳንስ ያዘ፣ ወጥቶ ሄደ። እሱ አይደለም የገረመኝ። ወጥቶ ሲሄድ ግን አርፍደው የሚመጡ የሚንጠባጠቡ ተማሪዎችን መንገድ ላይ አቴንዳንስ እያስያዘ ሄደ ማለት ነው። ኦልሬዲ እኮ እንደዛ አርፍደዋል አይደል? አንዳንድ መምህር እኮ አረፈዳችሁ ብሎ የሚቆጣ አቴንዳንስ ማይዘላ መንገድ ላይ ሲያገኛቸው አቴንዳንስ እያዘላቸው ሄደ። እሱ አይደለም አሁን የሚገረመኝ። ሌላ ቀን ሲመጣ ሌላ ቾክ ዳስተሩን የራሱን ነገር አዘጋጀና መጣ። ቀጥታ ትምህርቱን ነው የጀመረ። እኛ የሆነ ቢሮ ሌላ ነገር እየጠበቅን ነው፣ በቃ እየፈራን ነው። ሪፖርት ተደርጎብናል ብላችሁ ነው ተናል እና የትኛው ሴክሽን ነው ምናምን ጭቅጭቅ ተገብቷል ማለት ነው። መጣ። ቁጭ ብለን እንደዚህ በቃ ፈርተን ነው እየጠበቅን ያለን። ጻፈና ትምህርቱን ቀጠለ። በቃ ሰርፕራይዝ ነው የሆነው፣ የእውነት ነው የምነግርሽ። እና እሱን መምህር መቼም ቢሆን ነው የማረሰው። እንደውም አስታውሳለሁ አዲሱ የሚባል የክላሳችን ልጅ ሰቃይ ነበረ ከኛ ዲፓርትመንት እና ምን መሆን ነው የምትፈልገው ስለው እንደ ዮናስ አይነት ሌክቸር ነው ያለኝ ሁሉ ማለት ነው። በቃ ራዕዩ ሆነለት ለሱ ነፃነቱ። አሁን እሱ በጣም ጎበዝ እኮ ነው፣ ብዙ ነገር መሆን የሚችለው አዲሱ ማለት ነው። እና እንደ ዮናስ አይነት ሌክቸር አስታውሳለሁ። እንደዛ ነው ያለኝ ቃል በቃል በቃ ማረከው። ስለዚህ ዮናስ ያን አይነት አሪያ መሆን የቻለ ሞዴል መሆን የቻለ ትልቅ መምህር ነው። በስነ ምግባሩ ማስተማር የቻለ እሱን አልረሳውም። በስነ ምግባሩ ነው። የትኛው ባች ነበር? ሺ 2011 የተመረቅኩት 2011 አዲግራት ዩኒቨርሲቲ። ኤሌክትሪካል ኢንጂነሪንግ ነው ሃይድሮሊክ ኢንጂነሪንግ? ኮንስትራክሽን ነው። ግን ሃይድሮሊክ ሷል እንደ አንድ ኮርስ ነው የወሰደው፣ አንድ ኮርስ ተጨማሪ። ስለዚህ መምህር ዮናስ ባለህበት እጅግ በጣም አድርገን እናመሰግናለን። እንደዚህ አይነት ተማሪዎችን ስላፈራሃልን። የ2011 ባቾች እንግዲህ ትውስታለክ ማለት ነው። ይችላል ብዬ አስባለሁ። ሪፕ ነበርኩ በዛ ሰዓት። እንደዚህ አይነት ተማሪማ ማንም አይረሳም እኮ እየታወቀ ነው። ቢያንስ ስምሽ ቢጠፋቸው በዚህ ዓመተ ምህረት ላይ እንደዚህ አይነት ተማሪ ነበረኝ ተብሎ ይባላልና አይረሳም። እንዲሁም መምህር ደረጀን ከዛም በፊት ኤሌመንተሪ ላይ የነበሩ መምህራኖችሽን እጅግ በጣም አድርገን እናመሰግናለን። አይ ያስታውሳል። መምህር እኮ አይረሳም። ታውቂያለሽ፣ መምህራኖችሽን ስታገኝ መልካቸው ተቀይሮ አይተሻል ወይ? ሸብተው አይተሻቸዋል? አታያቸውም። እኛ ነን አድገን የምናየው። ከዛ ደግሞ የእኛ ተማሪዎች እኛ ፊክስድ ሆነን የሚያገኙን በቃ ባለንበትና መምህር አያረጅም የሚባለው ለዛ ነው። ብዙ ጊዜ አግኝቻቸው ከግቢ ስመለስ ራሱ አሁን ለጋሽ ደረጀ ምናምን አግኝቻቸው አውቃለሁ። ግን እንደነበር እሱ ማለት ነው እዛው እንደነበር ማለት ነው። ፊሊፕስ ሲባል ሰምተሽ ታውቂያለሽ? ምንድነው? አልደረስንበትም በእርግጥ አይ እኔ እንኳን ማቂ ይመስለኛል። ፊሊፕስ የኤሌክትሮኒክስ እቃ ነውና በጣም ጠንካራ ነው። አያረጅም፣ አያልፍበትም። ፋሽኑ ሁሌ ያለ ማለት ነውና ፊሊፕስ ነህ አንተ ይባላል። ፊሊፕስ ነሽ። ልክ እንደዛ ነው መምህርና እንግዲህ ለመምህራኖቻችን ክብር ስለምንደሰት ሊሆን ይችላል እንደዛ የሚሆነው ወደ ልጅነት ስለምንመለስ ከልጆች ጋር ሁል ጊዜ ስትሆኚ ወደ ልጅነት ስለምትመለሺ ያ ነው የሚሆነውና
ያው አናረጅም ልል ነው። መምህር ስፖርተኛና አርቲስት አያረጅም ይባላል። ሌላ ደግሞ አሁን ቅርብ ጊዜ ያለ ሞዴል ነው ልጨምራ ዩካን በሚገባ ቀኑ ያንቺ ነው ዛሬ። ቀኑ ያንቺ ነው ዛሬ። ቅዳሜና እሑድ የምማርበት ክላስ ላይ ማለት ነው። አሰላ ዩኒቨርሲቲ ማለት ነው። እና ፈርስት ሴሚስተር ላይ ያስተማረ መምህር ነው። የአርሲ ዩኒቨርሲቲ ሌክቸር ነው እሱ። ግን በሙያው እዚህኛው ጋር ሌላ መምህር ስለሌላቸው ጠርተውት መጥቶ ነው እና መምህር ሽመልስ ይባላል። በጣም የሚገርም መምህር ነው። ይሄኛው ደግሞ በምንድን ነው ሞዴል የሆነው? በጎ አድራጎት ስራ ጎን ለጎን በጎ አድራጎት ስራውን ጎን ለጎን አብሮ ይሰራ ነበር እና ሳይኮሎጂስት ስለሆነ ታሪክ ይጠይቃል ሲያስተምር፣ ክፍል ውስጥ ሲያስተምር ማለት ነው። ታሪክ እያያያዘ ነው የሚያስተምር እና ከሰማው ታሪክ ውስጥ ይሄኛው እገዛ ያስፈልጋቸዋል ብሎ ያሰባቸውን ሰዎች ምን ያደርግላቸዋል? እገዛ ያደርጋል እና የብዙዎችን ህይወት ነው የቀየረ። ስለዚህ በደንብ ሞዴል ሆኖ እያስተማረ የነበረ መምህር ነው። እጅግ በጣም ሞዴል ነው። ወደፊት እስከ መቼም ሞዴል ነው የሚሆነው ማለት ነው።